የሁለታቸውን ፎቶ በትልቁ አሰርታ ሰርፕራይዝ አደረገችው። በሚያሳዝነው ሁኔታ እንደምታፈቅራት እንግዲህ ህዩም እየተናገረ ይገኛል። ከሚስት ይልቅ ሄርሜላን ታፈቅራታለህ እየተባለ ነውና ያጣፍጥልህ። ሌላ ምንም አልልም ማለት ነው። ግን ደግሞ አንድ ጊዜ ከሚስት ህይወት ከወጣህ ተመልሰህ ይቅርታ አድርግልኝ እንታረቅ መቼም ማለትህ አይቀርም። እውነት እንደዚህ ካልክ እኔ ምን እንደምል ራሱ እኔ ግራ እየገባኝ ነው ማለት ነው። ሩታ እኮ ትክክል ናት፣ ምንም አልተሳሳተችም። እና ማለት እንደዚህ አሁን ከሷ ህይወት ወጥቻለሁ ምናምን ብለሃል። ሁለታችሁ አብራችሁ የምትቀጥሉ ከሆነ ምናምን ያጣፍጥላችሁ። ግን ደግሞ ወደ ልጅህና ተመልሰህ አብረህን ኖር ምናምን የሚለው ነገር አያስደስትም። እውነት ለመናገር ማለት ከአንደኛው ጋር ከቀጠሉ ከአንደኛው ጋር መቀጠል ነው እንጂ ከዚህ ጅዋጅጎ መጫወት በጣም ከባድ ነው። በነገራችን ላይ ይህንን ነገር ሄርሜላ ገዝታ አይደለም መቼስ ሰርፕራይዝ የምታደርገው የበጎቹ ብር ነው። እነሱ የሁለታቸውን ፎቶ አሰርተሽ ሰርፕራይዝ አድርጊው ልክ ሩታ ቤት እንዳለው ግርግዳው ጋር እንደተለጠፈው አንቺም እሱን አሰርተሽ ግርግዳ ጋር ለጥፊው። በቃ የሆነ ተመሳሳይ ነገር ስለሚሆን አብሮሽ ለመኖር ይፈልጋል ብለው ነው መቼም እነሱ ናቸው የሚያሰሩት እንጂ ሌላ ሰውማ ማን ሊያሰራው ይችላል? እሷ ምን ነጭ ድሃ ናት፣ ምንም የላትም። እና ሲቀጥል ደግሞ የቤት ኪራይ ተወዷል አብራችሁ ኖሩ የምትሉም አላችሁ። ነገር ግን ሄርሜላ አብረን መኖር ጀምረናል ብላ ለሷ ኦዲየንሶች መልስ ሰጣቸዋለች ማለት ነው። እና እንግዲህ ያዝልቅላችሁ፣ ሌላ ምንም አንልም። ያጣፍጥላችሁ፣ አብራችሁ ትቀጥላላችሁ ወይንስ ደግሞ ምንድነው? በጣም ግራ የሚገባ ነገር ነው በነገራችን ላይ ማለት ነው። እንግዲህ አብረሽም የራሴን ህይወት እየኖርኩ ነው ብሏል። የግሉን ህይወት እየኖረ ከሆነ ያው ሄርሜላ ጋር መቀጠልም አለመቀጠልም መብቱ ነው። ምንም መሳደብም አያስፈልግም። ደግሞ እንደገና ሩታም ያው የግሌን ህይወት እኖራለሁ ካለች አሁንም መብቷ ነው ማለት ነው። ምክንያቱም ተለያይተናል 80 ቀደናል ስላሉ ማለት ነው። እናም በጎቹ ግን በጣም ታሳዝናላችሁ። እኔ የማዝነው በእናንተ ነው፣ ሌላ በማንም አይደለም። ያው አብሮት ያሉት ከጀርባ ያሉት ቡችሎችም አብረው እየቀጠሉ ነው ማለት ነው። እናም የነሱ እቅድ እንግዲህ ተሳክቶላችኋል። ነገር ግን ደግሞ ተመልሰህ አንድ ላይ እንሆን የሚለው ነገር እንዳይመጣ፣ ከመጣ ሌላ ነገር ነው ማለት ነው። እውነቴን ነው። ግን እሳትና ጭድ ያደርጋችሁ፣ እሳትና ጭድ ያደርጋችሁ።